ኦዲየንስ በደንብ ታዘቡ። ይህንን ያደረግኩት ለምንድን ነው? እስልምና በአረብኛ ውስጥ የተደበቀ አጋንንታዊ አስተምሮ ነው እላችኋለሁ አለ። ሁሌም አረብኛ ያሸመድዷችኋል። ሴቶች በተለይም ልብ በሉና አስተውሉ። የሚዋሹበት ቋንቋ ስለሆነ ነው። እንደሚመቱበት ሲያውቁ አንብብና ተርጉም አላነብም። አረብኛ ምንድን ነው? ሙስሊሞች መደበቂያ ጭንብላቸው ነው። የሚቀጥፉበት ስለሆነ ማለት ነው። የሆነ ነገር ያነቡላችሁና ተቃራኒ ተረጉሙላችኋል ማለት ነው። ይሄ የሙስሊሞች ታክቲክ ነው። በደንብ ታክቲካችሁን በልተነዋል። እኛን አሸውዱንም። ፊዳከ ወአቢ ወኡሚ ያ ረሱለላህ ብለህ እንደ ነብይ ምላሽና ጥያቄ ሽሽት አላህ እንደተጠረበ ድንጋይ ነው ይሉናል ሙስሊሞች። ከዛ አላህ እንደተጠረበ ድንጋይ ድፍን የሆነ ማይወልደው ደግሞ እሱ ድፍን ስለሆነ ከውስጡ ምንም ማውጣት ስለማይችል ማይበላው ውስጡ ድፍን ስለሆነ ማስገባት ስለማይችል አምላክን ገለጣችሁት በክብር ትቀልዳላችሁ እኮ እናንተ ቀልድ እኮ አይጠገብም። ሙስሊሞች ወንድሞቼ፣ ወገኖቼ፣ ዘመዶቼ አላህ ጺም አልባ ነው። አላህ ፍሪዛም ነው። ትወለድ ሙስሊም ነበርክ። አላህ መሐመድ ራሱ ሰለምቴ ነው። እንኳን እኔ ኤርሜስ በውሃ ውስጥ ተዘብዝፈ ነው ክርስቲያን ሆንኩ። ቴንኪው። ስለዚህ እስልምና ቆሻሻ ነው፣ በውሃ ይለቃል እያልከኝ ነው? አይደለም፣ ቆሻሻ ወደ ቆሻሻ ተዘብዝፈ ነው። ኖ አንተ አልከኝ እኮ በውሃ ውስጥ ተዘብዝፈ ነው ከእስልምና የለቀቀና ክርስቲያን የሆንከው አልከኝ። ስለዚህ እስልምና ቆሻሻ ነው፣ በውሃ ታጠብኩት እስልምና ቆሻሻ ስለሆነ። እናመሰግናለን። ቶፒኩ ላይ ገባ። ምንድን ነው እነኚህ ሰዎች ጆሮቸውን አይጠቀሙትም እንዴ? እንደ አላህ ድፍን ናቸው እንዴ? ምንም ማስገባት አይችሉም እኮ መነግራቸውን። አላህ ድፍን ነው ይላል፣ ምንም ማስገቢያ የለውም። ስለዚህ ጸሎት ብታደርግም አይሰማህም ድፍን ስለሆነ። እንዴት ሊሰማ ይችላል ማስገቢያ ከሌለው? አላህ ልጅ የሌለው አላህ ምግብ የማይበላው ድፍን ነው። እንደዚህ አይነት ነገር ጣዖት ነው እኛ የምናውቀው። አምላክ በባህሪው በሁሉ የሞላ በሁሉ ያለ ነው። እኛ መለኮት የተገደበ እዚች ቦታ ከዚህ እስከዚህ የሚባል አምላክ የለንም። እኛ አምላክ በሁሉ ከፍ ብትል ዝቅ ብትል፣ ወደ ጎን ብትሄድ ወደ አግድም ብትሄድ፣ ወደ ላይ ብወጣ ወደ ታይ ብወርድ አምላክ በሁሉ ያለ ነው። ያ አምላክ ደግሞ መንፈስ ነው። የእኛ አምላክ እግዚአብሔር መንፈስ ነው። እንደዚህ የሚዳሰስ የሚነካ የሚጨበጥ እንደዚህ የምታየው አይደለም። በመለኮቱ ለነቢያት ታይቷል ብለው አንዳንድ እንትኖች ያመጡ፣ ለሙሴ እንደዚህ ታየው፣ ለኢሳያስ እንደዚህ ምናምን። አምላክ በተለያየ መልኩ ራሱን ለነቢያቶ ይገልጧል። መገለጥ ነው። በሚችሉት ሁኔታ ለነሱ ተገልጦላቸዋል። በተለያየ አምሳል አንድ ወጥ በሆነ አይደለም የተገለጠላቸው። ነቢያቶቹ በሚችሉት ለነሱ ተገልጦላቸዋል። ያ ማለት ግን መለኮት በባህሪው ከዚህ እስከዚህ እንደዚህ ተብሎ በባህሪው ይሄ ነው ተብሎ የሚታይ አይደለም፣ አልታየም። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን አንድስ እንኳ ያየው የለም ይላል። በአባቱ እቅፍ ያለው አንድያ ልጁ ተረከው የሚለው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ማንም ያየውም የለም ሊያየውም አይችልም ይላል። ማንም አልታየም፣ ሊታይም አይችልም። መለኮት ሊታይ የሚችል አይደለም፣ አይታይምም። የእኛ እንትን ሊሚቴሽን አላት። እቺ አይናችን ግድብ ነች። ከዚህ እስከዚህ እንደዚህ ብለን አምላክን በአይናችን በእይታችን ውስጥ ገድበ ነው ከዚህ እስከዚህ ብለን የምንገድበው አምላክ ስለሌለን፣ ራስህ ጠፍጥፈ የሰራኸውን አምላክ ግን ከዚህ እስከዚህ ነው ቁመቱ ወርዱ ምናምን ብለን ልታየው ትችላለህ። መለኮት የሚታይ አይደለም። በእኛ መለኮት በባህሪው የሚታይ አይደለም። ለነቢያቶቹ በተለያየ መልክ የመገለጥ ነው እሱ። የነዎቹ ግን መገለጥ ሳይሆን በባህሪው ያዩታል። ዊችዝ ከዚህ እስከዚህ ነው። ዳይሬክሽን ይኖረዋል፣ ቁመት ይኖረዋል፣ ክብደት ይኖረዋል፣ ይታወቃል ማለት ነው። ያ አካል ደግሞ እንደዛ ከሆነ ውስጡ ወይም ክፍተት አለው ወይንም ደግሞ ድፍን ነው። ጠጣር ነው ከተባለ ደግሞ እንትን ነው። ጠጣርነት ካለ እንግዲህ ውስጡ የሆነ ነገር አለ ማለት ነው። ሌየር አለው። ምንድነው የሚባል ከውጭ ያለው ነገር ቆዳው ሰውነታችሁ አለ። ስለዚህ የአካል ደግሞ እጅ እግር ምናምን ካሉት ፊገራቲቭ ያልሆነ ሜታፎሪክ ያልሆነ ሊትራል የሆነ እጅ እግር አይን ካለው ውስጡስ ድፍን ነው ወይንስ ክፍተት ነው? ይህንን እንጠይቃለን ማለት ነው። ይህም ምላሽ ይፈልግ ነው ማለት ነው። እኛ ጋር ስታመጣ ግን እኛ ጋር አምላክ እንደዚህ ፊዚካል የሆነ ቦዲ አለው ብለን አናምንም። መለኮትን እንደዚህ ብለን አንገድበውም። አንድ ሰው ማይበላ ማይጠጣ ከሆነ ምንድን ነው የምንለው አለ። ማይበላ ማይጠጣ ነው በቃ። ማይበላ ማይጠጣ ከሆነ ለምሳሌ ወደ አይ ቲንክ ሚዛን ቴፒ አካባቢ የሆነች እህታችን ካያችኋት ሴፉ ላይም ቀርባ ነበረ። ወደ 13 ዓመት ያህል በልታ ጠጥታ አታውቅም። አንቺ ድፍን እያልን አንላትም።
አትበላም አትጠጣም የሚለው ግን ቀርቧል። ዩቱብ ላይ ግባና ሰርች አድርገው። ወደ 13 ዓመት ምናምን አልፏታል። እንደውም አሁን ረጅም ከ15ም ሳይበልጣት አይቀርም። ሄደን አንቺ ድፍን ይሄ ነውር ነው አይባልም። ድፍን እንዳልሆነች እናውቃለን። አፍ እንዳላት እናውቃለን። ጆሮ እንዳላት እናያለን። ቀዳዶች አካላቶች እንዳሏት እናውቃለን። እና ድፍን እንዳልሆነች እናውቃለን። ስለዚህ ስላልበላች ስላልጠጣች እሷ ድፍን አንላትም ማለት ነው። ኮንታ ነው ብቻ ወደ እንትን ኮንታ አይደለም እንትን ወደ ሚዛን ቴፒ ይመስለኛል። ቪዲዮዋን ሜቢ ቃል አዘጋጅልን ዩቱብ ላይ ግባና ምግብ በልታ ጠጥታ ማታቅበልና ሰርች አድርገው እና ኖ ያ ማለት እፎይ ሆያዳም ይቅርታ አድርግልኝ አላ ስላቋረጥኩ ይቅርታ አድርግልኝ ስላቋረጥኩ። የሆነ ሰው ቶ ችግር የለውም። አንድ ሰው በአማርኛ በራሱ አጥብቀን ስንጠይቅ አይበላም አይጠጣም በቃ ብለን የሚለው አማርኛ አጥብቀን ስንጠይቅ ስናከረው በቃ ወደ እንትኑ ትራንስሌት ስናደርገው ምን ብሎ ነው የሚመጣው? ምንድን ነው ማለት ነው? ክፍሉ ግን እኮ እንደዛ አይደለም የሚለው ኖ ኢንቴሪየርም ኤክስቴሪየርም የለውም እንደዛ ነው ነው የሚለው የሚለው። ይኸውልህ ክፍሉ። እፎይ ሶሪ ስላቋረጥኩ፣ ይኸውልህ እንደዛ ነው ቀዳዳ የሚለው። የለውም እኮ ነው የሚለው። ቁል ቀዳዳ የለውም ቁል እኮ ነው የሚለው። ኖ ቀዳዳ እኮ የለውም እኮ ነው የሚለው። ያው ቀዳር የለውም። እሺ ቀዳር የለውም የሚለው ተውና ማለት እኔ ትራንስላ እንትን ልበልልህ እኔ ቁል ሁ አላሁ አህድ አላሁ ሰመድ የሚለው ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አላህ አይበላም አይጠጣም ከሚለው እንትን አምጥተው ሆና ትራንስላት ያረከው። ያ እሺ ቀጥል። ሰምተህ አላህ አይበላም አይጠጣም ከሚለው አምጥተህ ሆና ትራንስላት ያደረከው። ያ ክፍሉ ላይ ይኸውልህ ሲጀመር ኩባ ምን አለ መሰለህ ኖ ክፍሉ ላይ ከእንትን አይደለም ቆይ አሰመድ ከሚለው አምጥተኸው ነው ሲጀምር ይኸውልህ ይሄ ሁሉ እንትን እኮ ያለው ማለት እየነገርኩህ ነው። እየሰማኝ እኮ ስላለ እኮ ነው። ችግሩ ምን እንደሆነ ታውቃለህ? እኔ እንትና እኮ በስነ ስርዓቱ እየሰማው ነው። እኔ ኩባ ይኸውልህ እኮ እኔ ነው ሰሚ ነኝ። እኔ በሀሳብ የበላይነት የማምን ሰው ኩባ ነኝ ኩባ ለምን መሰለህ እና አንተን ይደግፍህ መቼ ቢሆን መሰለህ ክፍሉ ስለ ምግብ የሚያወራ ቢሆን ኖሮ አንተን ይደግፍህ ነበር። የአንተን ሀሳብ ይደግፍ ነበር። እሺ ክፍሉ ሲጀመር ቁርአኑ ክፍል ስለ እ ምግብ የሚያወራ አይደለም። ስለ ምግብ እሺ ከና ከየት አያወራም። ነው የመጣው? ሽታውም የለም። በአዳምጥ ከየት ነው የመጣው? በአዳምጥ ስሜታዊ በጣም እየሆንክ ነው። ክፍሉ ስለ እኔ ምግብ የሚያወራ ስሜታዊ ቢሆን አይደለም፣ ኖሮ በስርዓቱ በአዳምጥ እያዳመጥኳችሁ ነው እኮ። ምን ሆናችሁ ነው? ምንም እኮ ስሜታዊ አልሆንኩም እኮ። ከየት ነው የመጣው ይሄ ጥያቄ? መጀመሪያ ይሄ እኮ ይኸውልህ ቀጥታ የቁርአን ግልባጭ እኮ ምግቡ አይደለም። የተነሳበት አንድ ምክንያት ምግቡ ሚኒንግ እንትና የተነሳው የሚለው ቃል ኩባ ለምን አሰመድ የሚለው አታዳምጠኝ? ቃል እኔ እኮ እሺ ይኸውልህ ታወራለህ እኮ አዳምጠኝና ክፍሉ ስለ ምግብ የሚወራበት ፓርት ቢኖረው አንተ ያልከው ሜቢ የተወሰነ ያስኬደ ነበረ። ስለ ምግብ ከነ በማይወራበት ቦታ ላይ ድፍን ነው ጠጣር ነው ለሚለው ግን ምግብ ተጠቀሰ ሲፈሰር። ምክንያቱም ድፍን ጠጣር ከሆነ ማስወጫና ማስገቢያ ከሌለው አይበላም አይጠጣም ብለው አስቀመጡት። ምክንያቱም ድፍርና ጠጣር በመሆኑ ምክንያት ማለት ነው። አግኝተኝ ከሆነ ክፍሉ ምግብ ይበላል ይጠጣል የሚል ቢኖረው አንተ ያልከው ያስኬድ ነበረ። ነገር ግን ድፍንና ጠጣር በመሆኑ ምክንያት ምግብ አይበላም አይጠጣም ብለው ምክንያትን ያስቀመጡለት ለዛ። ኩባውን ግልጽ ነው። ኦኬ። ምግብ ይሄ ከየት ነው ያመጣኸው ይሄን ቃል? የቱ ጋ ነው እንደዚህ የሚለው? መልካም ቀጥታ ኢብን አባስም ጠበሪም ሌሎቹ ሙፈሲሮች እንደዛ ነው ያስቀመጡት። ኦልራይት። ከዛ አሁን ታሳየኛለህ ማለት ነው። መልካም አንብበው። እሺ በቃ ይኸው ተከፍቶላል። ታፍናል አሁንም he was does not eat or drink እስቲ ወደዚህ አድርገው። ከዛ የአረበኛ እንትኑን አምጣልኝ። ከየትኛው እንትን ነው አሰመድ የሚለውን ነው አሁን አሰመድ የሚለውን ኦልራይት። ሲፈስረው አሰመድ የሚለውን አሰመድ ማለት ነው። ሚንስ አለ አሰመድ ማለት አለ አሰመድ ማለት አለ። ብራቮ። አሰመድ he ማለት who does not eat he who does not eat or drink ማይበላ ማይጠጣ ማለት ነው። ዳት ትንሽ እንትን በለው it is also that this means that he who does not have an interior ውስጣዊ እንትን የሌለው ማለት ነው። ቀዳዳ የሌለው ክፍተት የሌለው ማለት ነው። it is also said this means everlasting. It is also said this means that the sufficient. It is also said this means he who does not have an entrance or exit
ማስወጫ ማስገቢያ ቀዳዳ የሌለው ማለት ነው። አየህ ክፍሉ ላይ ቁርአኑ ላይ መልሰው አሰመድ ማለት እዛ ጋር ክፍሉ ላይ አራቱንም አያ ብታነበው ስለ ምግብ አይደለም የሚያወራው። ወደ እንትኑ ደግሞ ስትሄድ ወደ ቁርአን እንትን ላይ ደግሞ ስትሄድ ጠጣር ነው ብሎ ያስቀምጠዋል። ሀያዎቹ ሙፈሲሮች የተስማሙበት ሰለፎቹ የተስማሙበት እንትን ታቢያኖቹ ከዛ በኋላ የመጡትም የተስማሙበት ጠጣር ብለው አስቀምጠውታል። ስለዚህ እዚህ ክፍል ላይ ስታነብ ስለ ምግብ የሚያወራ ከነ ሽታም የለም። በቃ አሁን በአጭሩ ምን ትራንስላት እንዳደረግክ ታውቃለህ? አሰመድ የሚለው ተረጎምከው። አሰመድ ማለት ትርጉሙ ምንድን ነው ብለህ ጠየቅ ጎግልን። እኔ ነኝ የተረጎምኩት ወይንስ ሙፈሲሮች ናቸው? ኖ ዞሮ ዞሮ እኮ ተርጉመኸው ከሙፈሲሮች ከፈሰሩትን ነው ያመጣህልኝ አይደለ? አንብቦ ሙፈሲሮች ደግሞ ከነብይ የወሰዱትን ነው። ከነብይ በላይ መቼም አንተ አትሆንም። እኔ ከነብዬ በላይ አልሆንም። ችግር የለውም። ሙፈሲርን አሰመድ የሚለውን ከጎግል ትራንስላት ከጎግል ትራንስላት ልጨርሳ እፎይ ልጨርስና ታወራለህ። ችግር የለውም። እኔ አመት አላወራም እኮ ይኸውልህ። አሰመድ የሚለውን ጎግል ትራንስላት አድርገህ አይደለ ያመጣህልኝ? አይደለም። ኖ ዞሮ ዞሮ ከጎግል ነው ያመጣኸው፣ ከቁርአን ነው ያመጣኸው። አይደለም ጎግል ትራንስሌት እና ኖ ሙፈሲሮች አሰመድ የሚለው የቁርአን ቃል ማለት አሰመድ የሚለው የቁርአን ቃል ምንድን ነው ብለህ ጎግል ጠይቀህ ነው ያመጣልህ። ይሄን አይደለ? ኧረ አይደለም። ከየት ነው የመጣው? እሺ ከየት ነው የመጣው? እሺ አሰመድ የሚለው ቃል ከየት ነው የመጣው? ከየት ነው ያመጣልኝ? የትኛው ሰሃባ? ኢብን አባስ። እሺ ቀጥታ አሰመድ የሚለው ቃል ለምን ተርጉማ አታሳየኝ? ራሱ አሰመድ የሚለው ግባና አሰመድ የሚለው ኮፒ ፔስት አድርግልኝ አንዴ። ማን ነው ክርስቲያን? ይሄው አረብኛው ይሄው አስቀመጠልኝ። ይኸውልህ ኖ እሱን ተው፣ አረብኛው ተው። እኔ አላነብልም። እንካ አሰመድ የሚለው እንካ አንተ አታነብልኝ፣ ችግር የለውም። አሰመድ የሚለው ቃል አለ ክርስቲያን አንብብ። አሰመድ የሚለው ቃል ለምን አታመጣልኝ? እኔ ያን አላነብ። ለምንድን ነው የማነበው? ለምን ፈራኸው? ለምንድን ነው የምፈራው? ለምንድን ነው የማነበው? ይኸውልህ መጀመሪያ እፎይ እኔ አላፍርም። አላሁ አክበር እኔ አላፍርም። ይኸውልህ ሂድና ስለዚህ አንብብና ሂድና አንብብና ፕሊዝ። እሺ አንተ የትኛውን ነው የቱ ጋር ነው ዋላህ ድፍን የሚለው? በአጭሩ እሱን አምጣልኝ። ወደ መጀመሪያ ልመልስልህና እኔ አላነብልህም። ይሄን ተውና ኦልራይት ይሄን ተውና በቃ አሁን ክርስቲያን ተርጉምና አንብበው። በጣም ጩኸት ሆነ። ይሄን መተርጎም አይደለም። እሺ ይሄን ተርጉምልኝ። አትረብሽ። ተርጉምለት። ራሱ ከዚህ ጀምሮ ነው አረብኛውን አንብብ እስኪ ና። ይሄ ምንድን ነው የሚለው ወንድማችን? ና ተመለስ። ኩባ ምንድን ነው የሚለው? ይሄ አሰመድ አይደለም የሚለው? ሚውት ላይ ነው እያወራ ከሆነ አረብኛውን አንብብ። ይሄ ምንድን ነው የሚለው? አሰመድ የሚለውን አሰመድ ነው የሚለው አሰመድ ነው የሚለው። ከዛ አሰመድ የሚለውን ነው የማይበላ የማይጠጣ ብለህ ያመጣህልኝ። ከዛ አሰመድ የሚለው ለብቻው ኮፒ ፔስት አድርገህ አንብብልኝ አንዴ። ኮፒ ፔስት አድርገህ አንብብ። ቀላል ነው አይደለ? ይሄን ማርዘሙን ምንድን ነው የሚለው አረብኛው? እኔ የምጠይቅህን ለምን አመልስልኝም? እኔ እየጠየቅኩህ እኮ ነው አይደል? በራሳችሁ መጽሐፍ ታፍራላችሁ። እኛ አናፍርም። ኔቨር ኤቨር አናፍርም። ይኸውልህ አሰመድ የሚለው ቃል ቀጥታ ሄደህ ትራንስላት አድርግልኝ። ለምን የምጠይቅህን አመልስልኝ። አንተ ሰው ማስተማር ነው አይደል የምፈልገው? እሺ አሰመድ የሚለው ቃል እኔ የምጠይቅህ እንትን ለምን አትልም? ኦልራይት አሰመድ ብቻ ማለት ትራንስላት አድርግልኝ። ትራንስሌት
ወይ ትራንስሌት አደርግልሃለሁ። ኦልራይት። እሺ በነገራችን ላይ ግን እኔ መጠየቅ እኔ መመለስ ማልችለው ጥያቄ ከሆነ እኔ የምፈልገውን ሰው ታስገቡልኛላችሁ። ችግር የለም። ማን አደከም ኩባ ጭቅጭቅ አደረግከው። ጭቅጭቅ ያደረግከውም አንተ ነህ እኮ። እኔማ በስርዓቱ እየጠየቅኳችሁ እኮ ነው። ኦኬ የጎግል ትራንስሌሽን ትቀበላለህ ከሙፈሲሮች ይልቅ ኩባ? ኖ ጎግል የሚያመጣልህ እኮ ሙፈሲር የፈሰሩትን ነው። ሌላ ኬት ያመጣልህ? ሙፈሲሩ የፈሰሩትማ አላነብም እኮ አልክ። የጎግል ትራንስሌሽን ተተቀበልክ አላህ አያት እንዳለውም በዛው አሳይሃለሁ። ይሄው ጎግል ትራንስሌት። ኦልራይት። አሰመድ ይላል። ሰመድ ይሄው ቃሉን አረብኛውን ወደ እንግሊዝኛ ትራንስሌት። ምን ማለት እንደሆነ ግን ማብራራት አይችልም። ማብራራት የሚችለው ማን ነው? ሙፈሲሮች ያብራሩትን ብቻ አይተዋል። እስኪ አንብብ፣ ከዚህ ጀምሮ አንብብ። ይሄ አሰመድ አይደለም የሚለው ይሄ ቃል። እሺ እኔ ለዚህ ጥያቄ እንትን ማለት አይደል? ሰው ላስገባ በቃ አላቅም አትልም። መጀመሪያ ይኸውልህ ኦልራይት። ሙስሊሞች ካላችሁ ለውሱ ሼር አድርጉለት። ፋይናሊ አይ ሙስሊም የእስልምና ጭንቅላት አንተ ትሻላለህ እኮ ከሱ። ነው ችግር የለውም። እሱ ትከራከረዋለህ። አይ ስንት የተልኮለት መች መጣ ያውቃል። ዛሬ ይመጣል ብለህ ነው? ከቤቱ ደፍጠረውም አይመጣም። ላኩ ሙስሊሞች ግቡና አስረዱን እስቲ። አላህ ድፍን ነው ይላሉ ሙፈሲሮችን አንብባቸው ክርስቲያን። እስከዛ ዙዙ ነኝ። እንኳን ደህና መጣሽ ዙዙ ነሽ። ዙዙ ዘምዘም ከድር ሁለተኛ ዙር ቁጥር 17 ማስታወቂያም ሰራዊኝ በነፃ እንዲህ ማይክ አንስተው ልቅ አይደረግም። ማስታወቂያ ሰርቼ ዘምዘም ከድር ስምሽን በደንብ ጠርቼ አለልኝ አባቴ። እፎይ በዚሁ ግን አንድ ጥያቄ ብጠይቅህ አሪፍ ነበር። የኔን ጥያቄ የመጀመሪያ ጥያቄ ብመልስልኝ አሪፍ ነበር። ምንድን ነበር? እኔ የጠየቅኩህ እግዚአብሔር ማይበላው ለምንድን ነው ብዬ ጠይቄህ ነበር። እሱን አልመለስክልኝም እኮ። ያ የኔ እኮ መልሼልህ ነበረ። እኛ እንደናንተ እኛ እግዚአብሔርን የሆነ ፊዚካል ቦዲ ያለው አድርገን አናስበውም ማለት ነው። እናንተና እኛ ያለን አመለካከት መለኮት በባህሪው የሚበላ የሚጠጣ ነው ብለን አናምንም። አይደለም ምግብ በሉ የሚጠጡ የእሱ አዳምጣ ጠየቀኛል። ሚዩት አድርገውና አዳምጣ። ሚዩት አድርገውና እንዴ ከዛ በኋላ ትቀጥላለህ። ባይሆን እኛ እግዚአብሔር መንፈስ ነው፣ በሁሉ የሞላ በሁሉ ያለ ምንም ነገር የሚያስፈልገው ያልሆነ ነው ብለን እናምናለን። ያ የማይበላው የማይጠጣው ከመለኮታዊ ባህሪው ነው፣ ከሲፋቱ። እናንተ ከሲፋቱ አንዱ እንደምትሉት ከሲፋቱ ምንድነው? እሱ ምግብ መብላት መጠጣት ለሱ አያስፈልግም። ምግብ መጠጥ ምናምን እነኚህ የእርሱ ፍጡራን ናቸው፣ እሱ የፈጠራቸው በጊዜያት ውስጥ የመጡ እርሱ ደግሞ ከጊዜ በፊት የነበረ ነው። ለእሱ ምንም አያስፈልገውም ማለት ነው። እኛ ምንበላው ምንጠጣው ምናምን ምንድን ነው? አቅም ስለሚያንሰን ጉልበት ስለሚያስፈልገን እንደዚህ ኢነርጂ ለማግኘትም ነው አይደለ? አንድም ሰርቫይቭ ለማድረግ ነው። ፈጣሪ ደግሞ ከምንም ጥገኛ አይደለም። ስለዚህ ለባህሪው እነኚህ ነገሮች አያስፈልጉትም። የእናንተ ይህንን እንደዚህ ብትሉን እኮ እንስማማ ነበረ። የእናንተው ግን በምን አስቀመጡት? ኦኬ አላህ አይበላም አይጠጣም ብትለኝ እስማማለሁ። ኦኬ አይበላም አይጠጣም። ነገር ግን በምን አስቀመጡት መሰለኝ? እናንተን ማስገቢያና ማስወጫ የለውም። ስለዚህ አይበላም አይጠጣም። ምንድነው እሱ? ቀዳዳ የለውም ውስጡ። ምንድነው እሱ? ጠጣርና ድፍን ነው። ደግሞም ይታይና በቃ ተመልሶልኛል ጥያቄ። ቆይ ልጨርስ። የእኛ አዳምጥ። የእኛም አምላክ
በመለኮታዊ ክብሩ አልታየም፣ አይታይም፣ ለዘላለምም አይታይም። የሆነ ፊዚካል እንትን አካል ስለሌለው ግዝፈት፣ ክብደት ምናምን ስለሌለው አንድ ነገር ጠጣር ነው፣ ውስጡ ክፍተት የለውም፣ ድፍን ነው ተብሎ ሊነገርለት የሚችለው ፊዚካል ቦዲ ያለው ነገር ነው። ልብ በል። ሊዳሰስ ሊጨበጥ የሚችል ነገርን ነው ጠጣር ነው ብለህ ልገልጸው የምችለው። የእኛ ደግሞ እግዚአብሔር መንፈስ ነው። እንደዚህ በአይንህ የምታየውና ይሄ እንደዚህ ነው ወርዱ እንዲህ ቁመቱ እንደዚህ ክብደቱ እንደዚህ ሰውነቱ ጠጣር ለስላሳ ብለህ የምገልጸው አይደለም። የእናንተ ማይበላበት ምክንያት ካስቀመጡት ሙፈሲሮች አንዱ ማስገቢያ የለውም። ልብ በል። የችሎታ ጉዳይ እንጂ የባህሪ ጉዳይ መሆኑ የሲፋት ጉዳይ መሆኑ ይቀርና የካፓቢሊቲ ጉዳይ ይሆናል ማለት ነው። የችሎታ ጉዳይ ይሆናል። ለማስገባት ካፔብል አይደለም፣ ችሎታ የለውም ለማስገባት። ምክንያቱም ድፍን ነው፣ ማስቀመጫ የለውም፣ የሚበላበት ስለሌለው ሆድ ስለሌለው ነው። ሆድ ከሌለው ደግሞ ማስገባት አይችልም። ስለዚህ የባህሪው ጉዳይ መሆኑ ቀርቶ የችሎታ ጉዳይ መብላት ቢፈልግ እንኳን ያንን ያልቻለው ለምንድን ነው? ቀዳዳ ስለሌለው ይሆናል ማለት ነው። ያም ደግሞ ጠጣር ነው። ለምንድን ነው? ኢየሱስ ክርስቶስ ቅድም ተመለሰልህ። እርሱ በስጋ የተገለጠ አምላክ ነው። መለኮት በስጋ የተገለጠ አምላክ ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ እግዚአብሔር ማን ነው? ሁለት አምላክ ነው ያላችሁ ማለት ነው። ማን አለ? እና ታዲያ እግዚአብሔር ኢየሱስ ክርስቶስ በስጋ የተገለጠ አምላክ ከሆነ ልጨርሽ እፎይ። ኢየሱስ ክርስቶስ በስጋ የተገለጸ አምላክ ከሆነ እግዚአብሔር ደግሞ ማን ነው? በመንፈስ የተገለጸ አምላክ ነው ማለት ነው። ስለዚህ ሁለት ፈጣሪ አለ ማለት ነው። ኢየሱስ ክርስቶስ በስጋ የተገለጸ አምላክ፣ የእግዚአብሔር ደግሞ በመንፈስ የተገለጸ አምላክ ነው ማለት ነው። ስለዚህ ሁለት አምላክ ነበራችሁ ማለት ነው። ኦኬ። ስለዚህ አሁን ንጽጽርህ ከማን ጋር ሆነ ማለት ነው? ክርስቶስ በስጋ ተገለጠ በኋላ በልቷል፣ ጠጥቷል። እውነት ነው፣ በልቷል፣ ጠጥቷል። ስለዚህ አላህስ በዛ አይን ብናየው ከሚለው አንጻር ተሆነ እያየሃለው በፍጹም ከኢየሱስ ክርስቶስ ጋር ከፍጡር ጋር እያነጻጸርኩ አይደለም። እኔ ቆይ አዳምጥ። አላህ ሙሐመድ አላህን ፈጠረ፣ ሙሐመድን ኢየሱስ ፈጠረው። ኢየሱስ ሙሐመድን ፈጠረ፣ ሙሐመድ ደግሞ አላህን ፈጠረው። አላህ የሙሐመድ ፈጠራ ውጤት ነው። ኤኒዌይስ ተረጋጋና አዳምጥ። እኛ ስለ መለኮት ስናወራ በስጋ ከመገለጡ በፊት አዳምጥ። ማይኩን ያዝ። ሚዩት አርግ። ያ ስለ መለኮት ስናወራ ኢየሱስ በስጋ የተገለጠ ከመገለጡ በፊት ስላለው መለኮት እያወራንም መለኮት በባህሪው በፊትም በኋላም አሁንም ለዘላለም ምግብ የሚያስፈልገው የሚበላ የሚጠጣ አይደለም። ነገር ግን ክርስቶስ በስጋ የተገለጠ አምላክ ነው። የስጋን ገንዘቡ አድርጓል መለኮት። ገንዘቡ ሲያደርግ ደግሞ ስጋ በባህሪው የባሪያው መልክ የኛ መልክ ስለያዘ በስጋ የተገለጠ አምላክ ስጋን ተዋህዶ የመጣ አምላክ ስለሆነ ያ ስጋ ደግሞ የሚበላ የሚጠጣ ነው። ያ የተዋሃደው ስጋ ምግብ ይበላል ይጠጣል ማለት መለኮት በባህሪው ይበላል ይጠጣል ማለት አይደለም። አላህ ግን በባህሪው ድፍን ነው። በእንደዚህ አይነት ተገልጦ ሳይሆን የመገለጥ ሪቪሌሽን ሳይሆን አላህ በባህሪው ፍጥረትንም ሳይፈጥር ከፈጠረም በኋላ አሁንም ወደፊትም አኗኗሩ በምንድን ነው? ድፍንና ጠጣር ግዙፍ አካል ያለው ሊዳሰስ ሊጨበጥ የሚችል ነው። እኛ መለኮት በባህሪው መቼም አልታየም፣ አይታይም፣ ወደፊትም አይታይም። ግዙፍ አካል ያለው አይደለም የሚዳሰስ። አላህ ግን ምንድነው? ጠጣርና ግዙፍ አካል ያለው እንዲሁም በቂያማ ቀን የምታዩት ነው። በዚህ እንደዚህ ብላችሁ የምታዩት ከሆነ ደግሞ ግዙፍ አካል አለው ማለት ነው። ያ እናንተ የመጨረሻ ቀን ብላችሁ የመጨረሻ ቀንም ቢሆን አናየውም። መለኮትን በባህሪው አናየውም፣ መቼም አናየውም። መለኮት የሚታይ አይደለም። ኤንዌስ የእናንተ የሚታይ ስለሆነ ዳይሜንሽን አለው፣ ወርድ አለው፣ ክብደት አለው፣ እንደዚህ ያለው ጠጣርም እንደሆነ ይታወቃል። ይህ አካል ደግሞ ወይን ውስጡ ድፍን ነው ወይም ክፍተት አለው። የቱ ጋር ነው ጠጣር ነው? ምን ላይ ነው ጠጣር ነው እንደዚህ ክፍተት አለው ምናምን ብሎ የሚመጣው? እኔ የጠየቅኩህን ጥያቄ እኮ አልመለስክልኝ። አንብብለት። የጠየቅኩህን ጥያቄ እኮ አልመለስክልኝ። መጀመሪያ እንኳን አልተመለሰ። አዳምጥ። ጠጣር ነው የሚለውን አውጣለት፣ ሶሊድ የሚለውን አሳየው። አንብበው ክርስቲያን። ችግሩ እኮ ቅድም በአረብኛ አንብበው ስለው ቢያነበው ኖሮ ይህን ሁላ መልስ ያገኘው ነበር። እሺ አብዱራህማን ቶልዳስ ዘ አውቶሪቲ ኦፍ መንሱር ኦን ዘ አውቶሪቲ ኦፍ ሙጃሂድ who said as summary is እንግዲህ በእነዚህ ሁላ
ቼን ኦፍ ናሬሽን ሰንሰለት የመጣ በነ ሙጃሂድ ማለት ነው። እነ ሙጃሂድ ደግሞ ማን እንደሆኑ ታውቃለህ? አሰመድ ኢዝ ዋን ሁ ኢዝ ሶሊድ። አሰመድ ማለት ምንድን ነው አለ? ጠጣር ውሃ ያልሆነ ወይም ደግሞ ጋዝ ያልሆነ ኩባ ሀዝ ነው ካቪቲ ሲጀመር ሀዲሱ ደቂፍ ነው። ደቂፍ ነው ሀዲሱ። ደቂፍ የሚባል ነገር የለም። ዋይ ደቂፍ ማለት ምን ማለት ነው? ሲጀመር አንተ ዝም ብለህ ደቂፍ ማለት ምን ማለት ነው? ሲጀመር ኩባ አታዳምጠው። ከፍ እናድርገው። ሙስሊሞች እዛ ተቀመጡ። ደቂፍ ማለት ምን ማለት ነው? አዳምጠው። ይኸውልህ ምንም የሚያመጣው ኩባ ችግር ምንም እውቀት የለውም። ውይይት አይችልም። ሲጀመር ውይይት አይደለም እሱ ውይይት አይደለም። እኔ የጠየቅኩህ እፎይ የጠየቅኩህ ጥያቄ ምን ደስ ይለኛል። እኔ መጀመሪያ የጠየቅኩህ ማለት ነው የጠየቅኩህ ጥያቄ መልስልኝ። ሙስሊሞች እዛ ሙስሊሞች ሩጡ አምልጡ ሊል ነው የመጣው። እስልምና እንዲህ ነው። ሱራ 5:1 ላይ ነብዩም አትጠይቁ፣ ከጠየቃችሁ ከእምነት ትወጣላችሁ፣ ሩጡ፣ ተጠያቂ አምልጡ። ሱራ 18:23 ላይ እንዳትጠይቁ ተነሱ፣ እንዳትጠያየቁ። ሱራ 17:85 ሲጠየቅ አላህ ብቻ ነው የሚያውቀው። ሱራ 3:61 ላይ ጠየቅ ነብዩ ወደ መጀመሪያ ጥያቄ አያስፈልገንም ከምትጠይቁኝ ይልቅ ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችንን ዘመተን እንረጋገም። ይሄ እስልምና ስትራቴጂ ነው። ከዛ ምን ይሏችኋል ሲፎግሯችሁ? እስልምና ለሁሉ ምላሽ አለው። አንተ ማለት ምንም እውቀት ብለህ ክርስቲያንና መምህርን ጠይቃቸው፣ እየነገሩህ ነው አሪፍ ማለት እነሱ አሪፍ እያስረዱ ነው። አንተ ከዚህ ከንት ምንም አይነት እውቀት የለህም። ስለ እስልምናም ስለ ክርስትና ምንም የምታውቀው ነገር የለም። እንደሌለኝ አስተምረኝ። እያስተማርኩህ ነው። በአግባቡ እያስተማርኩህ ነው። ዝም ብለህ ስማኝ። ምጠይቅህን እኔ ነብይህን የራሻው ሳይድ አልቡኻሪ 69:82 ላይ የሆነ መንፈስ መጥቶ ጨምቆ እንደለቀቀው ልጭመቀ እንዴ አንብብ እንደ ጠየቅኩህ መልስልኝ። የጠየቅኩህ መልስልኝ። አንብብ ይሄንን እፎይ ይኸውልህ አንብብ ምናምን አይደለም። እኔ የጠየቅኩህን አንተ አንብብ አስተምራለሁ ትላለህ አይደለ? የጠየቅኩህን ለምን ኮብል ራስ ይሄንን ጭንቅላትህን ጠርበህ መንገድ ይስሩበት። ኮብል ስትል እዛ ላይ ባይዜ ወይ አንድ ላንብብልህ፣ ደግሞ አንድ ተፍሲር ላንብብልህ። ኦኬ ሙስሊሞች አምላካቸውን እንዴት ኤክስፕረስ እንዳደረጉት ማለት ነው። እንትን ማለት እኮ ነው። ይሄ ስታቹ ነገር አለ የሆነ ሐውልት ነገር ማለት እንደዛ እኮ ነው ያደረጉት እኮ አምላክን። ጠጣር ድፍን የሆነ እጅግር ያለው ያ ደግሞ ሊዳሰስ የሚችል የሚጠጥር ነገር አንድ ጊዜ ኮብል እንደሆነ ቆይ ላሳያቸው አንዴ። ያው ሱረቱል ኢኽላስ አንቀጽ 2 ተፍሲር አራዚ። ሙስሊሞች ይሄ ደግሞ ምን ብሎ እንደፈታው ልንገራችሁ። አሰመድ ኢዝ ዳት ዊች ሃዝ ኖ ካቪቲ። ካቪቲ ማለት ይሄ ውስጠኛ ይሆን ምንድነው ያነበብክ ያለው አሉ የተከፈተ አንዴ ቆይ አሳያለሁ። which has no cavity and from its side the stopper of the bottle። ምንድነው ያነበብክ ያለው? ቦትል ማለት የጠርሙስ መክደኛ አለ አይደለ? ይሄ አሁን ከላይ የምታዩት አለ። ይሄ ድፍን ነው፣ ምንም ማስገቢያ ማስወጫም የለውም። የጠርሙሱ መክደኛ ማለት ነው። እና እንደዚህ ነው አለ። አሰመር and something that is solid means solid and has no softness in it። ጠጣር ነው ቢነካ ደግሞ ምንም አይሰማው ማለት ነው። ከዛ ይልና አሰመዲ ዘስሙዝ ስቶን ለስላሳ ድንጋይ ዛት ዳዝ ናት አክሴፕት ደስት በውስጡ ምንም አቧራ የማይገባበት nothing enter it and nothing exit it ምንም የማይወጣበት የማይገባበት የተጠረበ ድንጋይ ነው። ኮብልስቶን ማለት አረብኛውን አድርገውና ያንብብልን። ምንድነው እያነበብክ ያለው? ምንድነው የምታወራው? አሉ አንብብ፣ ታውቀዋለህ ምን እንደሆነ። ይኸው አንብብ።
ያው አንብበው አንብብና ወቀው አረብኛውን። አረብኛ ትፈልጉ የለ እንደው ትሰማለህ እያልኩ ያለሁትን እየሰማህ ነው ወይስ አሰማም? የመስማት ችግር አለብህ? በደንብ እሰማለሁኝ። ይመስገነው ካላ እሻላለሁ። ድፍን ያለውም ቀጥል አንብበው እኮ። ስለዚህ አዳምጠኝ የምልህን አንብብ ትላለህ እንደ እኔ ነኝ ለአንተ ማነብልህ እኮ። አዳምጥ መጀመሪያ እኮ ቀጥል አንብብ እኮ። ስለዚህ አንተ ይሄ የቀበሮ ጉሬ ውስጥ ገብተህ የምትዘባርቀው ነገር የትም አያደርስህም። መጀመሪያ ማወቅ ያለብህ። ሲቀጥል እኔ ከአንተ ጋር ከሰይጣን ጋር አልነጋገርም። አንተ ለምንም እና ለማንም ክብር የሌለህ ሰይጣን። መሐመድ ይነጋገር ነበር። ሳይ ሙስሊም 450 ኤ ላይ ነብይ ሌሊቱን ሙሉ ከሰይጣን ጋር ሲነጋገር አድሮ ነው የመጣው። የጅኒዎች ምዕራፍ 72ኛው ከቁጥር 1 እስከ 4 ድረስ ነብይ ከሰይጣኖች ጋር ከጅኒዎች ከአጋንንት ጋር ይነጋገር ነበረ። 22ኛው ሱራ 52ኛው አያ ላይ ነብይ የማጥመሚያ ቃልን ከሰይጣን ይቀበል ነበር። አንተ ከነብይ ትበልጣለህ ማለት ነው። ነብይ ከሰይጣን ይነጋገራል። ጋይድ ቀጥር ወጣ። አይ ሙስሊሞች አረብኛ በጣም ተወዱ የለ እንዴ? ሂክማው ያለው በአረብኛ ውስጥ ነው። የቁርአኑ ትርጉም በደንብ የሚገኘው አረብኛ ውስጥ ነው። እንደዛ ያላችሁ አንድ የምትፎገሩት ህዝቡን የምታታልሉት በአረብኛ ተደብቃል። ስለዚህ በአረብኛ የተከፈተላችሁ ዛሬ እንደው በቃ ላስወራህ አይደል? እንደፈለክ አልቀደድ ያልከ ሰያስቲ ገብቷል። ያነባል አያነብም? እችን አንብብ እስኪ። አላህ ጣዖት ድንጋይ ነው ይለናል። አላህ ድንጋይ ነው እያለ ነው። አንብብ እስኪ። እንደፈለክ አላስወራህ አሉ። አንብብ፣ አታልቅስ። አንተ ጋር ነው። አንብብ። አይ እስልምናና እውቀት ሚስራ ከዚህ ያወጣሽ ከዚህ ጨለማ ያወጣሽ አታመሰግኝም? ሚስራ አሁን የእምነት አስተማሪ ነው። ይሄንን ድንቁርና እየሰማው እኮ የምዳረቀው ጨጓራዬን ባጣ በዘመዶችሽ ነው። አስተማሪ ደብረ ይኸው እዚህ ራሱ ሰው ስትሳደብ ይሰማል። የሚገርመኝ ነገር ማለት ነው አንተን ቁጭ ብሎ የሚያዳምጡ ሰዎች ናቸው። አንብብ ጨርስ ሲሳቅና ሳቁለት ቀጥል ስቀስ ጨርስ ታነባለህ። አላስወጣም ስቀስ ጨርስ ታነብና አላህ የተጠረበ ድንጋይ መሆኑን ትነግረንና ትወጣለህ። ሳቅ ተወሱን እንሳቅ። ሌላስ ጨረስክ? አንብብሽ ከጨረስክ አንብብ። ምኑ ላንብብልህ? ይኸው ቀርቦልሃል ፊትህ። አንተ ጋር ጓይ ነው ማነበው። አንብብና ለኦዲየንሱ ተርጉምላቸው። ጉሬህ ገብተህ አንብብ ስላለህ አይደል? ነብይ ሳይ አልቡኻሪ 6982 ላይ ሳይ አልቡኻሪ ቡካን ሐዲስ ነምበር 3 ላይ ዋሻ ውስጥ እዛ ጎሬ ውስጥ ተደብቆ እኮ ነው መገለጥ የመጣለት የሆነ አካል ጨምቆ የለቀቀው እዛ ውስጥ ነው። አንብብ እዚህ ውስጥ። ለምን አታነብም? ቮሊም 6 ላይ 76ኛው ፔጅ ላይ ጠባሪ ላይ እኮ ነብይህ የከዲጃ ቀሚስ ውስጥ የሚገባ ነበረ። ጎሬ ውስጥ መግባት ክብር ነው። አንብብ። አንተ የምታመልከውን አምላክ ተራራ ይዞ ሲወጣ ሰይጣን ታውቃለህ አይደል? አንብብ። አንተ የምታመልከውን አምላክ ተራራ ይዞ ሲወጣ አንብብ። ያንተን አላህ ሳይጠራ ሰይጣን ሲጠራው እኔ ነኝ የተጠራሁት ብሎ የመጣ አካል ነው። አንብብ። የራስ መጽሐፍ እኮ ስለማታውቀው እኮ ነው ችግሩ። አንብብ። የኔ አምላክ ነው ኢየሱስ ክርስቶስ በስሙ አጋንንት የሚንቀጠቀጡለት የሚደረምሳቸው ነው። ሉቃስ ወንጌል ምዕራፍ 4 አንብብ። እንኳን ለሱ ለደቀ መዝሙርቱ ራሱ አጋንንት እንዲያስወጡ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 6 አካባቢ ጀምሮ፣ ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 ጀምሮ ከቁጥር 1 ጀምሮ አጋንንትን እንዲያወጡ ይሰጣቸዋል። ማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ አጋንንት እንዲያባርሩ ስልጣን ይሰጣቸዋል። ቁጥር ችግር የለብም። አሁን ያሰነፍ ሙታ አንብብ። ይሄን ክፍል አንብብ። የቁጥር ችግር የለብም። ስጠራዋል ግን አንድ የሚለው እፎይ ማለት ታስቦ ነው የገባው ወይስ የገባው? ለምድረ ወገናችን አንድ ቁጥር ብቻ ነው የምጠራው። አንድ ትርጉሙን አታውቀውም። አንብብ። ለምድረ የገባው ሊል ነው የገባው። ማማዬ እንዳይነክስሽ ከጎንሽ ነው። አይ የገባህበት ልትመልስ ከሆነ መልስ። ለምን እስልምናህንስ ታሰድባለህ? ለምንስ መሳቂያ ታደርጋለህ? የማትመልስ ከሆነ ውረድ፣ ሌላ ሰው ይግባ። ምን ትሞለፋፈጣለህ? እዚህ ጋር አንብብ። ይሄ የተከፈተልህ አለ። ሁለታችሁ መሞላፈጥ እኮ ነው ስራችሁ። ሁለታችሁ ሲጀመር አንብብ። ልትሳደብ ነው ወይስ ከእውቀት ነፃ እኮ ናችሁ ሁለታችሁ። እስልምና እንደምታዩት ነው። ዲነል እስላም ሙሉ ነው የሚል መፈክር አላቸው።
እያንዳንዳቸው ግን እስልምናቸውን የማያውቁ ዝም ብለው የሚነዱ ማህበረሰብ ብቻ ናቸው። የምታውቅ ከሆነ ይኸው ቻሌንጅ እየተደረጉ ነው። አንብብ። ሙስሊም የለም እናንተ ጋር አይዋይም ሙስሊም ምን ልትሆን ገባ ካዲያ? አንተ ሰላም ልትዘይረን ነው? ሚስቶች መስለህ አንቺን ለመረበሽ ነው የገባሁት። ምን ልትሆን መጣ? ዘይነብ ፋጤ ያሉ መስሎ ነው እዚህ ጋር ልትዘይር ነው የመጣኸው? እኛ ክርስቲያኖች ነን። ውረድ። እሺ አንቺን ለመረበሽ ታብታብ አርግታችሁ ወርደ አንቺን ለመረበሽ መልስ ማታቅ ከሆንክ ኡሚ ከሆንክ እንደ ነብይ እታች ወርደ ታብታብ አድርግ። ምን ልትሆን መጣ? እዚህ ጋር ፋጤ አይሻ ምናምን የሉም እዚህ ጋር ሰኛውት ሳዳ ምን ትመስላለች አለ። ቆንጅዬ ነሽ፣ መልኳን ነው ወረደች። ምን ትመስላለች ብሎ ቁንጅናሽ ልታይ ነው መሰለኝ። ሳዳ ደግሞ ቀንታ ነው። ሳዳ እንኳን ምን ትመስላለች ብላ አራተኛም የትጋራኝ ልመጣ ነው እንዴ ብላ። ምክንያቱም ማዕድኑ ምዕራፍ 5ኛው አያ ላይ ሙስሊም ወንዶች ሴቶች የክርስቲያን ሴቶችን ማግባት ይፈቀድላቸዋል። እነ ፋጤ እነ ሳዳ እና ራቢያን ብቻ ሳይሆን የክርስቲያን ሴቶችንም ስለሚፈቀድላቸው፣ ምክንያቱም አራት ካገቡ ወንዶቹ የሙስሊም ሴቶችን አይደርሳቸውም። ስለዚህ ከክርስቲያንና ከአይሁዶችም መጨመር ስላለባቸው ለወንዶቹ ተፈቅዶላቸዋል። አላህን አመጣኸው። አላህ እኮ ሁለት ቀኝ እጅ ነው ያለው። ይህንኛውማ ሬጉላር ሼፕ ነው። አላህ እኮ ኢሬጉላር ሼፕ ነው። አንዱን ፈርቅ ያመጣለሁ ባይዘ እንደዚህ ነው ኤክስፕረስ ያደረጉት። እኛ ምን እናርግ? እሺ ማለት አምላካቸው ማስገቢያ ማስወጫ የሌለው አላህ ጠጣር ነው። ማንኛው ነው ነክቶ ግን የዳሰሰው አንተ ጠጣር መሆኑን? ኢብሊስም ተናግሯል። ከኢብሊስ ጋር ደግሞ አውርተዋል አብረው ሆነው። ምስጋና ላላ ይገባው። እሺ ሰላም ናችሁ? እንዴት ነው ወዳችሁ? እንኳን ደህና መጣህ። ይሰማል? እሺ ውይይት ምን ነበረ? አላህን ድፍን ሆነ። ኦኬ እሺ። አይ ትንሽ እያዳመጥኳችሁ ነበረ። አሁን ብዙ ሆናችሁ ነው ያላችሁት። ከማን መነጋገር እንዳቻለን አያውቅም። ያ መጽሐፍ አውጥቶ እንደዚህ ይላል። ገባህ? ሰውን እንደዚህ ነው ሊማር የሚቻለው። ምረጥና ቀጥል። ምን መሰለህ? አይ እንትን እያልክ ከሆነ በስርዓት የምናወራ ከሆነ ነው። በስርዓት የምናወራ ከሆነ መወያየት እንችላለን። በቃ እሺ፣ ቀጥል እናወራ። አንደኛ ደረጃ ያው እኔ የምሬ ነው ማለት ነው። ጀጅ እያረከ ሳይሆን እንደ አንድ ትምህርት ስታስተምር እኔ ወላሂ ችግር የለብኝም። ጀጅ እያረከ ሳይሆን የራስን ተንሰራራ አርግተህ እንትን ምንድን አሪፍ ነው። አብዛኛው ተማሪውን እዚህ ያለው ተማሪ ነው። በቃ ቀጥል። በቃ እሺ። አሁን ቶፒኩ ላይ እናውራ። እየሰማሁ ነው። ቶፒኩ ላይ እናውራ። እሺ። ኔትወርክ ትሰማለህ? ኔትወርክ ቀይ እያበራብኝ ነው። ይሰማል? ትሰማለህ እንዴ? ምንም ቀይ የበራ አይደለም እኔ ጋር የሚታየኝ። እናንተ ጋር ቀይ በርቶ የሚታያችሁ ነበረ? አይ ኖርማል ነበረ። ኧረ አይ ቲንክ እሱ አስቸግሮት ከሆነ አናውቅም። ምናልባት አስቸግሮ ከሆነ አንፈርድም፣ ተመልሰህ ላክልን። ነገር ግን እኛ ጋር ቀይ አልበራብህም፣ ሲታይ ኖርማል ነበር። ኔትወርክ ትክክል ነበር። ስለዚህ ሳዲ እንኳን ደህና መጣሽ። ሳዲ ይሰማል? ሳዲ አለሽ? ሳዲ ክርስቲያን ሄድበት ትንሽ ወደ ኢንሱ ግልጽ አድርገላቸው። ሳዲ ማይክ ዝግ ነው። እያወራሽ ከሆነ ዝግ ነው ማይክ። ያ ቅድም የጀመርኩትን መሀል ላይ ቀጥለዋል ያልኩትን እንግዲህ እነዚህ ወደ 20 ምናምን ሊቃውንቶች አካባቢ ሳዲ ተመልሳለች። ቀጥል ፍሎራ። ሳዲ ይሰማሻል? ይሰማል?
ትሰማያለሽ? ሰው ነው ማወቅ ቀጥል፣ አውራ። ያለብህ አላህ አይወልድም አይወለድም። እሺ ድፍን አንተ ነህ፣ ድፍን ጭንቅላት አይልም እንድታቅ ሳዲ ገባህ? ሳዲ ይኸውልህ ሳዲ ባላ ቃል ድፍን ጭንቅላት ባላ ቃል ማለት ልም አንተ ነህ። ሳዲ አላህ አይወልድም ሳዲ አይወለድም አይታይም አይዳሰስም። ሳዲ አንተ ነህ ተሰቀለ ተመሰለ ምናምን እያልክ እየሰቀልክ ኦ ሳዲ እያጠለጠልክ እንትን ባላ ማለት ቃል ላይ አትቅጠፊ፣ ባላ ቃል ላይ አትቅጠፊ። ምክንያቱም እየገባክ አላህ ነው። በቂያማ ቀን ቆይ አንደኛ አላህ በቂያማ ቀን ይታያል ለሁላችሁም። አንድ በይ አይታይም ያልሹ ስህተት ይሆናል። ሁለተኛ አላህን ሙሐመድ ጺም አልባ ፍሪዛም ወጣት ወንድ ሆኖ አይቶታል። ሁለት ስህተት በይ። አላህ አይወልድም አይወለድምም ሳይሆን አልወለደም አልተወለደም ነው። ሶስተኛ ስህተት በይ። አሁን የተናገርሽው እንዳለ ስህተት ነው። ነቢይሽ ደግሞ ምን ብሏል? እኔ የተናገርኩትን ላይ ስህተት የተናገረ ገሃነም ይገባል ብሏል። አሁን በተናገርሻት በዚች ቃል ብቻ 3 ስህተቶችን ዋና ዋና ፈጥረሻል እና ገሃነም ከሚገቡት ትሆኛለሽ። አሁን ቁርአኑን ክፈትላት፣ የተናገረችው ስህተቱን እንደሆነ እናሳያት። ሱረቱ ኢኽላስ ቁጥር 3 ላይ አላህ አይወልድም አይወለድም ሳይሆን አልወለደም አልተወለደም ማለት ነው። አልወለደም አልተወለደም እና አይወልድም አይወለድም ልዩነት አለው። አይወልድም ከተባለ ወደፊትም አይወልድም ነው። አልወለደም ከሆነ ደግሞ እስካሁን ድረስ አልወለደም። ቀጣይ ግን ሊወልድ ይችላል። ፕሮባቢሊቲ ሜይ ቢ እስካሁንም ወልዶ ሊሆን ይችላል። እብኑ ጠሚያ በጻፈው መጽሐፍ ላይ ደግሞ አላህ ምንድን ነው ይለናል? 7ኛው ቮሊም ላይ ፔጅ 290 ላይ አላህ ወንድ ነው፣ ፍሪዛም ነው፣ ጺም አልባ ነው። እሱንም መግፋት ከቻለ ክርስቲያን ያሳያችኋል ማለት ነው። ስህተት ተናግረሻል። አልታየም ያልሽውን ነቢይሽ እንደዛ ሆኖ አይቶታል። በቂያማ ቀን ደግሞ ሁላችሁም አንሰርከምሳይዝድ ሆናችሁ 60 ክንድ ረጅም ሆናችሁ ሳትገረዙ ማለት ነው፣ ራቁት ሆናችሁ በባዶ እግር ሆናችሁ አላህን ባቱን ሲገልጥላችሁ ትሾፉታላችሁ፣ ትሰግዱለታላችሁ። ይህንን ደግሞ ሀዲሳችሁ ነቢያችሁ አስቀምጦታል። ስለዚህ ስህተት ነበር የተናገርሻቸው እንዳለ። የእኛን አስተምሮ ዘሽ ፈጣሪ አልታየም አይታይም የሚለውን የእኛን ነው የተናገርሽው። የእናንተ ይታያል ታይቷል፣ በመለኮቱ ማለት ነው። መለኮት ካለው ሜይ ቢ ከፍ አድርገው ብዙም አይታይም ክርስቲያን። ኦኬ እንደዚህ ይላል። the messenger of God may God bless him and grant him peace said ያላ መልእክተኛ ሰላምና እዝነት በሱ ላይ ሆነና እንደዚህ አለ I saw my Lord in the form of beardless young man with curly hair in green meadow አምላኬን ጌታዬን ጺም አልባ ፍሪዛም ጸጉር ሆኖ በአረንጓዴ ስፍራ አይቼዋለሁ አለ። አይታይም የሚለውን ኪሳችሁ ትከቱታላችሁ ማለት ነው። ወጣት ጺም አልባ ፍሪዛም ሆኖ አላህን አይቼዋለሁ ያለው ማን ነው? የሙተሊብ የልጅ ልጅ የአብደላ ልጅ ሙሐመድ። ቀጥል ክርስቲያን፣ ወደ ቀድሞ ቶፒክ ተመለስ።